ጾመ ፍልሰታ ጾመ ማርያም። ፍልሰታ ማለት ፈለሰ፣ ተሰደደ፣ ተጓዘ፣ ከአንድ ቦታ ወደ ሌላ ቦታ ሄደ ከሚለው የግዕዝ ግስ የተገኘ ቃል ሲሆን ኢትዮጵያዊው ሊቅ ቅዱስ ያሬድ ፈለሰት ማርያም እምዘይበሊ ሀበ ኢይበሊ ድንግል ማርያም ከሚያልፈው ዓለም ወደማያልፈው ዓለም ከምድር ሕይወት ወደ ሰማያዊ ሕይወት ተሻገረች በማለት ፍልሰታ የሚለውን ቃል ትርጓሜ አመስጥሮ ገልጾታል። ጾመ ፍልሰታ ከእመቤታችን ድንግል ማርያም የዕረፍት ታሪክ ጋር የተያያዘ ነው። እመቤታችን በዚህ ዓለም 64 ዓመታትን በሕይወት ሥጋ ከቆየች በኋላ ጌታችን የእናቱን ተድላ ነፍሷን እንጂ ተድላ ሥጋዋን አይወድም ጥር 21 ቀን በ69 ዓመተ ምህረት አረፈች። ዕረፍቷም እንደሌላው ሰው በሕማምና በድካም አይደለም። በገነት እጽዋት መዓዛ ተመስጣ ቅድስት ነፍሷ ከሥጋዋ ተለይታለች። ታሪኩ በነገረ ማርያም እንደተጻፈው ሐዋርያት እመቤታችንን በአጎበር አድርገው አክብረው ወደ ጌቴሴማኒ መካነ መቃብር ይዘዋት ሲሄዱ አይሁድ ለምቀኝነት አያርፉም ነበርና ቀድሞ ልጇን ተነሳ አረገ እያሉ ሲያውኩ ኖረዋል። እሷን ደግሞ ተነሳች አረገች እያሉ ሊያውኩን ነው፣ ኑ የማርያምን ሥጋ በእሳት እናቃጥለው ብለው በምቀኝነት ተነሱ። ከመካከላቸው አንድ ታውፋንያ የሚባል አይሁዳዊ ከሐዋርያት እጅ ለመንጠቅ ዘሎ ሄዶ የአልጋውን ሸንኮር ሲይዝ የታዘዘ መልአክ በረቂቅ ሰይፉ እጆቹን ቆረጠው። እጆቹም በአልጋው ሸንኮር ላይ ተንጠልጥለው ቀሩ። የምህረት እናት የሆነች ድንግል ማርያም ቅዱስ ጴጥሮስ ጸልዮ እጁ እንዲመልስለት ነግራው እንደነበር አድርጎለታል። የእመቤታችን ሥጋዋን መላእክት ከዮሐንስ ወንጌላዊ ጋር በገነት ከዕፀ ሕይወት ስር ወስደው አስቀምጠውታል። ሥጋዋ ያለበትን ሐዋርያው ቅዱስ ዮሐንስ አይቶ እነርሱ ባለማየታቸው እመቤታችንን ባረፈች በ6ኛው ወር ከነሐሴ 1 ቀን እስከ 14 ቀን ድረስ ከጾሙ በኋላ በ14ኛው ቀን ሥጋዋን እንደገና ከጌታ ተቀብለው ጌቴሴማኒ ባለው መቃብር ቀብረውታል። ከዚህ በኋላ እንደ ልጇ በ3ኛው ቀን ተነስታ መላእክት እየዘመሩላት ወደ ሰማያት ስታርግ ሐዋርያው ቶማስ ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመለስ እርገቷን በማየቱ መላእክት እመቤትህ እርሷ ናት ስገድላት አሉት። እርሱም ወፈቀደ ይደቅ እንደመናሁ ይላል። ከደመናው ሊወድቅ ወደደ። ምክንያቱም ቀድሞ የልጇን ትንሣኤ ዛሬ ደግሞ የእርሷን ትንሣኤ ለማየት ብሎ ነው። እመቤታችንም ትንሣኤን ያየህ አንተ ነህ ሌሎች አላዩም ብላ ሐዋርያትን ገንዘው የቀበሩበትን የሐር ግምጃ ሰጥታ አጽንታ ሰደደችው። ቅዱስ ቶማስ ኢየሩሳሌም ሲደርስ የእመቤታችንን ነገር እንዴት ሆነ ብሎ ጠየቃቸው። እነርሱም አግኝተው እንደቀበሯት ነገሩት። እርሱም ያየውን ምስጢር በልቡ ይዞ ሞት በጥር በነሐሴ መቃብር ለሰሚው አያምር ይህ እንዴት ይሆናል ቢላቸው ቅዱስ ጴጥሮስ ድሮም አንተ ተጠራጣሪ ነህ፣ ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ ገንዘን የቀበርን እኛ እያለን እንዴት ትጠራጠራለህ ብለው ወደ መቃብሯ ሄደው መቃብሯን ቢከፍቱት ባዶ ሆኖ አገኙት። በዚህ ተደናግጠው ተያዩ። በዚህ ጊዜ ቅዱስ ቶማስ አታምኑኝም ብዬ ነው እንጂ እመቤታችን ተነሳች አረገችው ምልክቱ ብሎ ገንዘው የቀበሩበትን ሰበን አሳያቸው። እነርሱም አምኖ ሰበኗን ለበረከት ተካፈሉት። በዓመቱ ነሐሴ 1 ቀን ሐዋርያት በመንፈሳዊ ቅናት ተነሳስተው ቶማስ ትንሣኤዋን አይቶ እኛ ሳናይ እንዴት ይቀርብናል በማለት ነሐሴ 1 ቀን ሱባኤ ጀምረው በ16ኛው ቀን የሐዋርያትን ሱባኤ ተቀበሉ። እመቤታችን መንበረ ጴጥሮስን ተራዳኢ፣ ካህን እስጢፋኖስን ሰራኢ ዲያቆን አድርጎ ቀድሶ አቅርቧቸዋል። ከዚያን ጊዜ በኋላም ነሐሴ 1 እስከ ነሐሴ 15 ቀን ጾመ ፍልሰታ ተብሎ ሁሉም ኦርቶዶክስ ተዋሕዶ ሃይማኖት ተከታታይ ጾመዋል። የጾሙን የትንሣኤዋ በረከት ተካፋይ ያድርገን። ጾምን ቀድሱ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 15። የጾም መሰረቱ ሃይማኖት ነው። በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምህሮ መሰረት ሃይማኖት ባለበት ጾም አለ። ቤተክርስቲያናችን ጾምን የአዋጅና የፈቃድ ጾም ብላ ለሁለት ከፍላ ታስተምራለች። የአዋጅ ጾም የሚባለው በሕግ የታወቁ 7ቱ አጽዋማት ሲሆኑ የፈቃድ ጾም ደግሞ ተነሳዩ በተለያየ ምክንያት ከንስሐ አባቱ ጋር በመነጋገር አጽዋማትን ሳይጠብቅ በፈቃዱ ለተወሰነ ቀናት ወይም ሳምንታት የሚጾመው ጾም ነው። በአዋጅም ሆነ በፈቃድ ጾም ወቅት ክርስትናችን የሚከለክለን ክፋት፣ ተንኮል፣ የሥጋ ፈቃዳትን ሁሉ ከመፈጸም መጠበቅ ነው። ገላትያ ምዕራፍ 5 ቁጥር 19። የቤተክርስቲያናችን ሊቅ ቅዱስ ያሬድ በጾመ ድጓው ይጹም ዓይን ይጹም ልሳን እዝንን ይጹም
እምሰሚአ ህሱም በተፋቅሮ ዓይን ይጹም፣ አንደበት ይጹም፣ ጆሮም ደስ እያለው መጥፎውን ነገር ከመስማት ይጹም በማለት የስሜት ሕዋሳቶቻችን ከክፉ ሁሉ መጾም እንደሚገባቸው ተናግሯል። ጾመ ድጓ ዘወረደ ዘሰሉስ። ጾም ዓላማው ከሃይማኖት የተነሳ በደልን ለማስተሰሪ ዋጋውን ለማብዛት እርሱም ወዶ ሕግን ለሰራለት እየታዘዘ የፈቲውን ኃይል ሊደክም ዘንድ ለነባቢት ነፍስም ትታዘዝ ዘንድ በማለት ለሰው መስራቱን ፍትሐ መንፈሳዊ አንቀጽ 15 ያስረዳል። ጾም በአግባቡ ከተተገበረና የሥጋ ፈቃድ የፈቲው ኃይል ለፈቃደ ነፍስ ከተገዛ በአግባቡ መጾም ይቻላል። ከመጽሐፍተ መነኮሳት አንዱ የሆነው ማር ይስሐቅ እስመ ጾም ይትበየጽ ለኩሉ ምግባር ትሩፍ ወጥንት ለኩሉ ገድል አክሊሎሙ ለጽሙዳን ወስኖሙ ለድንግልና ወለቅድስና ወጸዳል ለንጽሕት ወጥንታ ለፍኖት መሲሐዊት እማለ ጸሎት ወነቃ ለአንብ ወመምህራ ለአርምም ወመንቀሂት ለአለ ኩሉ ገድል ውዱስ ጾም ትሩፋትን ሁሉ ያስማማዋልና የሥራ መጀመሪያ ናት። የጽሙዳን ክብራቸው የድንግልና የቅድስና ጌጣቸው ናት። የንጽህና መገለጫ የወንጌል ሥራ መጀመሪያ ናት። የጸሎት ምክንያት የእንባ መገኛ አርምሞን የምታስተምር ለበጎ ሥራ ሁሉ የምታነቃቃ ናት በማለት ጾምን ይገልጣታል። ማር ይስሐቅ አንቀጽ 4 ምዕራፍ 6። ዳግመኛም አስቀድመን የጠቀስነው ፍትሐ መንፈሳዊ የጾም ዓላማ ጾም ይረባናል ብለን ከመጾማችን የተነሳ መንፈሳውያንን እንመስላለን። ከመሰልናቸውም የሚመስሉትን ለመምሰል ይቻላል። ዳግመኛም ጿሚው የረሃብን ችግር ያውቅ ዘንድ ለተራቡትና ለሚለምኑት ይራራላቸው። ዳግመኛም በጽኑ ፈቃድ ሆኖ ሊመገበው ስጋውንና ደሙን ይቀበል ዘንድ ነው። መቀበሉን በስጋዊና በነፍሳዊ ትጋት ከሰው ወገን ደግሞ በጸሎት የተለየ ሆኖ ስለ አጽዋማት በተሰሩት ሕጎች የጸና ሆኖ በሁለንተናው እግዚአብሔርን ያመልከው በማለት በተብራራ ሁኔታ ጾም ሊኖረው ከሚገቡት ግቦች ውስጥ የተወሰኑትን ዘርዝሮ ያስረዳል። ፍትሐ መንፈሳዊ አንቀጽ 15። እንግዲህ በጾም እንመስላቸዋለን የተባሉት መንፈሳውያን እነማን ናቸው? እንድንመስላቸው ያዘዙን በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በረሃብና በጥም ብዙ ጊዜ በመጦም ስጋቸውን እየጎሰሙ ያስገዙት እነ ቅዱስ ጳውሎስ አይደሉምን? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ አስቀድመን ከተለያዩ ቅዱሳት መጻሕፍት የጠቀስናቸውን በአባት የሚያስረዱን ነገር ጾም የሚጾመው በዓላማ ለታወቀ ግብ ነው። ቅዱስ ቤተክርስቲያናችን ሰባቱን አጽዋማት ስትደነግግልን በእያንዳንዱ ጾም ጥንተ ነገር ጋር ራሳችንን አስተያይተን እነዚያን ጾሞች በታወቀ ዓላማ ጾሞ ጸልየው ያገኙትን መልካም ዋጋ ለማግኘት እንድንችል ነው። ስለዚህ አንድ ኦርቶዶክሳዊ ምዕመን በሕግ የተደነገጉትን ሰባቱን አጽዋማት ሊጾም ሲያስብ ዓላማውንና ግቡን በውል ሊያጤነው ይገባል። ስርዓት ስለሆነ ብቻ የሚጾማቸው የሆነ ወቅት ላይ ጾሞ ትርጉም ሊያጣበት ተራ መራብ መስሎ ሊሰማው ይችላል። እስራኤል ዘሥጋ በርካታ አጽዋማትን ጾሞ በስተመጨረሻ ላይ ስለምን ጾምን አንተም አልተመለከትህም ኢሳይያስ 28 እንዲሉ ያደረጋቸው ያለ ግብና ዓላማ ጾማቸውን ፈጽመው ስለነበር ነው። አንዱ ጿሚ በጾሙ ወቅት የጾሙን ዓላማና ግብ በሚገባ ከተረዳ ወደ ዓላማውና ወደ ግቡ ሊያደርሱት የሚችሉ መንፈሳዊ የሆነ አካላዊ ዝግጅቶችን፣ ተጋድሎችን፣ ትጋት የመሳሰሉትን ነገር ገንዘብ ያደርጋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመት ውስጥ ካሉት 365 ዕለታት ውስጥ ከ150 ዕለታት በላይ የሚሆኑትም የጾም ዕለታት ናቸው። እነዚህ ዕለታት በዓላማና በግብ መጾም እንዳለብን እንዘነጋለን። ለመሆኑም በርካቶቻችን እስራኤል ዘሥጋ ጋር ሆነን ስለምን ጾምን አንተም አልተመለከትህም ብለን በመጠየቅ ላይ እንገኛለን። ካለፉት ዘመናት ስህተታችን ለመማር ከፊታችን እየመጣ ያለውን ጾም ብንኖር ጌታ ይፈቅድ ይህንን ያንን ደካማ ጎኔን የማሸነፍበትን ኃይል እንዲሰጠኝ ለቅዱስ ቁርባን እንዲያበቃኝ ለሀገራችን ሰላምና መረጋጋት እንዲሰፍን ቤተክርስቲያናችን ከጌታ የተቀበለችውን ታላቅ ተልእኮ በአግባቡ እንድትወጣ ትውልዱ በነፍሱም በስጋውም ከሚጎዳ አካሄድ እንዲጠበቅ በዓላማና በግብ እንጹም። ስብሐት ለእግዚአብሔር። ቆየን።